ህይወት አይሰጥም መጀመሪያ ቆይ መጽሐፍ ቅዱስ ማስረጃ ትፈራለህ ማለት ነው አታምን በመጽሐፍ ቅዱስ መጽሐፍ ቅዱስ የምታምን ከሆነ መጽሐፍ ቅዱስ ማስረጃ ልስጥህ ስልህ ለምንድን ነው የምትፈራው ክርስቶስ ህይወት አይሰጥም ካልክ በኋላ ክርስቲያን አይደለም ብዬ ነው እንዴት ነው የሚሰጥህ የሚለውን ወደ ውስጥ ገብተህ ላሳይ ማስረጃ አልከው እኮ ላሳይ ማስረጃ አሳየኝ ኦኬ ማስረጃው ወንጌል ዮሐንስ ምዕራፍ 6 ቁጥር 24 ላይ አንብብልኝ አንድ ሰው ያንብብ ወንጌል ዮሐንስ ምዕራፍ 6 24 ላይ መብል ሊበሉ መጣ አይደለ ለማይጠፋ መብል አትስሩ ይላል አይደለ ለዘላለም ይላል አይደል ህይወት የሚያሰጥ የሰው ልጅ ለሚሰጣችሁ መብል ስሩ ይላል አሁን የሚሰሩት ለምንድን ነው የዘላለም ህይወት ለሚያኖረው የሰው ልጅ ለሚሰጣቸው የሰው ልጅ የሚሰጣቸው መብል አለ ለዛ መብል ያ መብል ምንድነው አለ የዘላለም ህይወት ያሰጣል እሺ የዘላለም ህይወት የሚያሰጥህን መብል አለ ለዛ መብል ደግሞ እንድታገኝ ማለት ነው እንድትበላ ስራ ያለ ነው ስራ የተባለው ምንድነው እምነት ነው እምነቱ ሁሉ ተርጉመታል እዛ ላይ ስለዚህ ስታምን ምን ይሰጥሃል የዘላለም ህይወት የሚያሰጠውን መብል ይሰጥሃል ማን ነው የሚሰጥህ በልጁ ስታምን ማለት ነው በልጁ ስታምን ክርስቶስ የሰው ልጅ በሚሰጣችሁ ስላለ ማለት ነው የሰው ልጅ በሚሰጠውን መብል በልተህ የዘላለም ህይወት እንድታገኝ እያደረገ ያለው መብሉ ነው ማለት ነው ለማይጠፋ መብል አትስሩ የዘላለም ህይወት ለሚያኖረው መብል ስሩ አለ ያ መብል ደግሞ የሰው ልጅ ለሚሰጣችሁ ስሩ ኦኬ የምታምነው ያንን መብል ለማግኘት ነው በዛ መብል ነው የዘላለም ህይወት የምታገኘው ቀጥታ ስላመንክ ክርስቶስ ስላመንክ ዝም ብሎ የዘላለም ህይወት ታገኛለህ ማለት አይደለም እሺ እኔ ደግሞ ልንገርህ ቆይ እዚህ ላይ ማስረጃ ታመጣ እዚህ ላይ ስህተት ካለው ከጽሁፉ ከዮሐንስ ወንጌል ምዕራፍ 27 ላይ ከጽሁፉ ታመጣለህ ከጽሁፉ አቁለት ተመለጋችሁ እንደዚህ ይላል ዮሐንስ ወንጌል 3:16 ላይ በእርሱ የሚያምን የዘላለም ህይወት እንዲኖረው እንጂ እንዳይጠፋ ይላል በእርሱ ምን የሚያምን የሆነ ነገር የሚበላ አይደለም ጉራን ወደዛ አቁመው ጉራን አቁመው ከምዕራፍ 6 ወጣ ወደ ምዕራፍ 3 ሄድክ ዘለልክ ምክንያቱም እግዚአብሔር ቃል አይደለም እንደ ምዕራፍ 3 ፎልሲፋይድ ማድረግ አትችልም ባይዘው እዚህ ላይ ሀብቶም ልጁ ሌላ ታሪክ ውስጥ ነው ያለው ይላል መጽሐፍ ወይ ወንድሜ በዚህ ላይ ራሱ ማለት ልጁ ሌላ ታሪክ ውስጥ ነው ያለው አንተ ሐሳብ ላይ አይደለም ያለው በዛ ብሄር ራሱ አመጣበታለሁ በዛ ብሄር ራሱ ዮሐንስ ወንጌል ምዕራፍ 3 ብትመጣ ከላይ ጀምረ ስታነበው ከምዕራፍ 2 ላይ ቁጥር 23 ጀምረ ስታነበው ምንድነው የሚለው ምልክትና አይቶ በስሙ አሞን ይላል በስሙ አሞን ካለ በኋላ ግን የዘላለም ህይወት አገኙ ስላሞን የዘላለም ህይወት አገኙ አይልም እዛ ምንድነው የሚለው ማለት ነው ምዕራፍ 2 ላይ ማለት ነው ቁጥር 23 ላይ አንብበው እዛ ላይ ምን ይላል በእርሱ የሚያምን የዘላለም ህይወት እንዲኖረው ማለት ምንድነው ሌላ ምን ተጨመረ ከዛ አሁን ምዕራፍ 3 አይደል የተጠቀሰው ሙሴ በምድረ በዳ እባብን እንደሰቀለ በእሱ የሚያምን የዘላለም ህይወት እንዲኖረው መጀመሪያ ምዕራፍ 2 ላይ ያለውን ነው የሚጀምረው ጽሁፉ ከአውዱ ምትመጣ የኛውን አታምንም ሶስቱን አታምንም ቆይ አዳምጠኝ ዘለህ መምጣት አትችልም ጽሁፉ ምዕራፍ 2 ሳታጠና ምዕራፍ 3 መናገር አትችልም ማን ነው የፈቀደልህ እንደዛ ዘለህ የምታመጣው ስለዚህ ዘለ ምዕራፍ 6 ሄድክ እኮ ቀደም ቆይ እኮ አልኩ እኮ በአውዱ እዛ የማይገባህ ከሆነ ወደ ታች አውዱ በሙሉ ማየት ፈልጋለሁ ከሁለት ዘለ 6 ሄደ ቆይ ኧረ በለው ምን አይነት ሰው ነው ስለዚህ ምዕራፍ 2 ላይ ያለው በስሙ ብዙዎች ምልክትን አይቶ በስሙ ብዙዎች አሞን ይላል ግን ክርስቶስ የሰው ነገር ያቅ ነበርና አይተማመንባቸውም ነበር ነው የሚለው ቢያምኑ አሁን ለምንድን ነው የማይተማመንባቸው ካሞኑ የዘላለም ህይወት ካላቸው ለምንድን ነው የማይተማመንባቸው አየህ እዛ ላይ ራሱን እንቁጭ ነው የሚናገር ታዲያ ምንድነው ያለ ከዛ ቀጥሎ ያለው ስለዚህ ሰው ከውሃና ከመንፈስ ካልተወለደ የዘላለም ህይወት አይኖረውም ማለት ምክንያቱም እምነታቸው በቂ አይደለም የዘላለም ህይወት ለብቻው አያሰጠውም የሚያሰጠው ከውሃና ከመንፈስ ቅዱስ ሲወለድ የዘላለም ህይወት ያገኛል አለ የዘላለም ህይወት የሚለውን ንግግር የመጣው ከመን በኋላ ነው በስሙ አመኑ ከተባለው በኋላ በቂ ስላልሆነ ከውሃና ከመንፈስ ቅዱስ የተወለዱ የዘላለም ህይወት እንዳላቸው ነው የሚናገረው እምነት ለብቻው የዘላለም ህይወት የሚያሰጥ ከሆነ ለምንድን ነው ሰው ከውሃና ከመንፈስ ቅዱስ ካልተወለደ የዘላለም ህይወት የለውም የሚለው
ስለማያስተማምን እምነት ብቻውን የትም አያደርስም፣ ወደህም ጠልተህም ማለት ነው። ስለዚህ ችግር ያንተ ማለት ነው። ዮሐንስ ወንጌል ምዕራፍ 6 ሲጠቀስልህ ወደ ምዕራፍ 3 ከምዕራፍ 3 ደግሞ ሁለት ሲመጣ ደግሞ እዛ ላይ ትሸሻለህ ማለት ነው። ስለዚህ አውዱ ተምረህ አጥንቶ ይምጣ ልጁ። መጽሐፍ ቅዱስ በአውዱ ሙሉ ፓኬጁ አይቶ ይምጣ። ቀጥሎ ወንድሞች። እናመሰግናለን። ቃለ ሕይወት ያሰማልን። ቅድም አንድ ቤት ሳስተምር እየተናገርኩት የነበረው ነገር ነበረ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሲያስተምር ምንድን ነው ብዙ ጊዜ የሚያሳስባቸው ትሰማላችሁ አታስተውሉም፣ ታያላችሁ አትመለከቱም ብሏቸዋል። እና ከመስማት ማስተዋል ይበልጣል። እኛ በእምነት አይዳንም አላልንም። እኛ የማይስማማን ቃል በእምነት ብቻ ይዳናል የሚለው ብቻ የምትለው ቃል ነች እና ብቻ የሚለው ከጥምቀት ለመለየት ከመልካም ስራ ለመለየት ክርስቶስ ካዘዘው ስራ ለመለየት በመጨረሻ የጠየቁትን ጥያቄ ወንድማችን አካሄዱ ስላልጣመኝ ነው እንጂ እንዳካሄድ ትክክል ነው ብዬ አይደለም። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እንግዲህ በእምነት ብቻ እንድናለን ለሚሉ ራዕየ ዮሐንስ ምዕራፍ 22 ቁጥር 12 ጥሩ መድኃኒት ስለሆነ በዛ መገላገል እንችል ነበር እና ያው ደክመናል። ብዙ ጊዜ ደጋግመን የተወያየንበት ርዕስ ነው እና አሁንም የምትገቡ ፕሮቴስታንት ወንድሞቻችን ካላችሁ በእምነት አይዳንም የሚል አስተምህሮ እኛ የለንም። ያመነ የተጠመቀም ነው የሚለው፣ የተጠመቀም ይድናል ነው የሚለው። ይድናል። ስለዛ ድነናል፣ እየዳንን ነው። እንድናለን ስንል ለእያንዳንዱ ነገር ማስረጃ አምጥተን ነው። ስለዛ በእምነት ብቻ የሚል ማስረጃ አምጡ ስንላቸው በእምነት ይዳናል። በስሙ ላመኑ፣ አዎ በስሙ አምነን ነው የተጠመቅ ነው። ምክንያቱም ማመን ስለሚቀድም ማለት ነው። አንድ ሰው ካመነ በኋላ ምን ላድርግ ብሎ ይጠይቃል። ቅድም ይህንን በደንብ አድርጌ ስናገር ነበር እና ብዙ ጊዜ የእኛን ቃል ወይም ስሜቶቻችንን ከማውጣት ውጭ የሰውን መስማት ነገር አልታደልንምና ለዛ ነው የምንቸኩለው። እና አሁንም የምትገቡ ወንድሞቻችን ሰው አምኖ ሲጠመቅ ይድናል። የዘላለም ሕይወትን ለመውረስ የዘላለም ሕይወትን ለማግኘት በክርስቶስ በፍርዱ ወንበር ፊት ቆሞ ተጠይቆ ለመግባት ግን የሚጠይቀው ጥያቄ አለ። ስለዛ ቅድም የዮሐንስ ወንጌል ምዕራፍ 15ንም አንስተናል፣ ሌሎችንም ብዙ አንስተን ተናግረናል። እና እምነት ብቻ ከሚለው አስተምህሮት ወንጌል ጋር ነው እንጂ አለመግባባታችን እምነት እንደሚያድን ኦርቶዶክስ ቤተክርስቲያን በብዙ መልክ በድርሳኖቿ በመጽሐፏ በምኗም ስትሰብክን የኖረችው እና እንደው ይህንን ግልጽ ለማድረግ ነው እና ሁላችንም ይህን እንድንረዳ ያስፈልጋል። ሌሎች ወንድሞች ካላችሁ ግቡና እንወያይ። ካልሆነ መስፍኔ ወንድማችን መድረኩን ተቀበለ አለው። እሰማለሁ። ሄኖክ ትሰማለህ? ብፁዬ ቅድም ደግሞ ሶሪ ያንተንም ሀሳብ ልመልሰውና እሰጥሃለሁ። አንዴ ይቅርታ ብፁዬ፣ ቅድም ያንን እያደረገ እንደነበረ በደንብ አድርጌ ተረድቼዋለሁ። ምክንያቱም መጀመሪያ ላይ ሳብራራ ቤል በመሀል ጣልቃ ዘሎ ገብቶ ይህንን ሀሳብ አመጣ እንጂ ሐዋርያው ቅዱስ ጳውሎስ ሲከራከራቸው የነበረው በእምነትን ፈጽሞ በክርስቶስ የማያምኑ በድሮ በቀደመው ስርዓት ያሉትን ነው፣ ለነሱም ነው መልስ እየሰጠ ያለው የሚል ነገር በማብራሪያ አምጥቼ ምዕራፍና ቁጥር አምጥቼ ከፍቼ እያሳየው እያነበብኩ ነበረ። በተለይ ሮሜ ምዕራፍ 4 እና 5 ላይ ያለውን አምጥቼ ቅድም ስናገር ነበርና ለእነሱ የተሰጠ ነው። ለእኛ ግን ሐዋርያ ቅዱስ ጳውሎስ ያሳየን ብዬ ሁለት ማስረጃዎች የራሳችሁን መዳን ፈጽሞ ያለበትን መልካሙን ስራ ለመስራት በክርስቶስ ኢየሱስ ተፈጠርን ያለበትን ራሱ ክርስቶስ ይህንን ሁሉ ሐዋርያ ቅዱስ ጳውሎስ ራሱ የተናገረውን አምጥቼ ለማሳየት ሞክሬያለሁ እና እዛ ፖይንት ላይ እንዳሉ ይገባኛል። አሁንም እዛ አስተሳሰብ ላይ እንዳሉ በዛ ስርዓት ውስጥ ያለን ነው የሚመስላቸው እና እኛ አልፈናል። በክርስቶስ ቤዛነት በመስቀል ላይ በተሰራልን ስራ አምነን በዚያ ውስጥ ያለፍነን እኛም ደግሞ በተሻለ ተጠምቀንም ማለት ነው ያመነ የተጠመቀም የሚለውን አምጥቼ በደንብ ነግሬው ነበር። አልሰማኝም። ብፁዕ የተቀበለኝ ቃለ ሕይወትን ያሰማልን ሁላችሁ። ወንድሜ እግዚአብሔር ያክብርልኝ። ሄኖክ ቃለ ሕይወት ያሰማህ። ዋናው እኛ እነሱን አንድ ነገር ግን እኛ ራሳችን እየተቸገረን ይመስለኛል። የመሰላቸው ነገር የለም። እኛ እንደ አይሁዶች ልማድ
በሙሴ ሕግ እንድናለን በስራ ሕግ እንድናለን ብለን እንደምናስብ አድርገው መስሏቸው አይደለም። መስሏቸው ብላችሁም እንዳትረዱ። ፈጽሞ እኛ በሕግ ብቻ እንድናለን እያለን እንዳልሆነ ጠንቅቀው ያውቁታል። ግን ያህን እያለን አስመስለው ማስወራት ነው የሚፈልጉት። በቃ ልክ በሙሴ ሕግ ነው እኛ ምንድነው እኛ በሕግ ብቻ ነው ምንድነው ብለን የምንናገር ማስመሰል ነው የሚፈልጉት። ካላስመሰሉማ ሱቅ በደረቴው እንዴት ይሸጣል? እንዴት ቆርቆሮ ቤት ውስጥ ይሞላል? እንዴት ተከታይ ይመጣል? በጣም የሚገርማችሁ እናት ቤተክርስቲያን ምዕመናንን ብታመጣ አስራት በኩራት አስገድዳ እኮ አታስከፍልም። እነሱ እኮ አንድ አማኝ ሲመጣ ደሞዙን ያሳውቃል። ነጋዴም ከሆነ ወራዊ ገቢውን ያሳውቃል የምታውቁ ከሆነ። ከዛ ሲያባልነቱን ከተመዘገበ በኋላ በየወሩ እያሳደዱ አስራት በኩራት ይቀበሏቸዋል። ለዛ ነው ሀብታም ሲገኝ እኮ የሚፋጁበት፣ ፌመስ የሆነ ሰው ሲገኝ እኮ የሚሯሯጡበት ለዛ ነው። አስራት በኩራት ይቀበሏቸዋል። ስለዚህ ሰዎችን የግድ ማግኘት አለባቸው። ሰዎችን ለማግኘት ደግሞ ብዙ ሰው ያለው ብዝሃነት ያለው ቤተክርስቲያናችን ጋር ስለሆነ ቤተክርስቲያናችን ላይ ይዘምታሉ። ቤተክርስቲያናችን ላይ ዘምተው ምዕመናንን ሊስቡ የሚችሉት እኛን በመሰለኛ አውርቶ አይደለም። እርግጠኛ ናቸው፣ ጠንቅቀው ያውቃሉ እኛ አማኝ መሆናችንን። እንደውም ልንገርህ ሄኖክ፣ ጥምቀትን ስራ ነው የሚሉት። ጥምቀት ስራ ነው፣ ትእዛዝ ነው የሚሉት። ስለዚህ አንተ እኮ ተጠምቀን የዳንከው አምነህ አይደለም የሚለው እኮ ነው የሚሉክ። አንተ ከአይሁድ በምን ተለየህ እኮ ነው የሚሉክ። አሁን እነሱ ምን እያሉ ወይ አብቶሜ? እሺ አንድ ደቂቃ ልናገርና ትቀጥላለህ። ብዙ መጀመሪያ እዛ ላይ ያለው ማብራሪያ ስለሚያስፈልገው ነው። ጸጋው በእምነት አድናችሁ የሚለውን ትንሽ ላብራራውና ከዛ ትቀጥላለህ። ጸጋው በእምነት አድናችኋል የተባለው ጸጋ የተባለው ጥምቀቱ ነው ባጭሩ። ለምን ብትሉ በሰማያዊ ስፍራ አስቀመጠን ነው የሚለው ጽሁፉ ላይ። እዛ ላይ ቀጥላችሁ ብታዩት ማለት ነው በሰማያዊ ስፍራ ከክርስቶስ ጋር አስነሳን ነው የሚለው። አሁን ከክርስቶስ ጋር ያስነሳው ምንድነው? ጸጋው ነው ይላል አይደለ? ይሄ ጸጋ የተባለ ደግሞ ያ ከክርስቶስ ጋር ያስነሳን ጸጋ ተብሎ የተነገረ ደግሞ ክሊር ሲያደርገው ደግሞ ወንጌል ዮሐንስ ምዕራፍ ሮሜ ምዕራፍ 6 ቁጥር 1 ጀምሮ ስናደብ ከክርስቶስ ጋር በምን ተነሳን ይላል? በጥምቀቱ ተነሳን ይላል። በጸጋው ድናችኋል ያለውን ያ ጸጋው ድናችኋል ካለ በኋላ ከክርስቶስ ጋር ተነሳችሁ፣ ከክርስቶስ አስነሳን፣ በሰማያዊ ስፍራ አስቀመጠን ያለውን ያ ጸጋ ያዳነን ጸጋ ተብሎ የተነገረለትን ከክርስቶስ ጋር ያስነሳን ማን እንደሆነ ሲገልጥልን ደግሞ ሮሜ ምዕራፍ 6 ከቁጥር 1 ጀምረን ስናነበው በጥምቀቱ ሞትን በትንሣኤው ደግሞ እንተባበራለን ይላል ማለት ነው። ስለዚህ ከክርስቶስ ጋር የምንነሳው በምንድን ነው ማለት ነው? በጥምቀቱ ስንጠመቅ ማለት ነው። ስለዚህ ጥምቀቱ ከክርስቶስ ጋር አኖረን ማለት ጥምቀቱ አዳነን ማለት ነው ባጭሩ። ስለዚህ ይህንን ጥምቀት ደግሞ እንዴት ነው የሚከናወነው ሲባል አሁን እምነት ብቻ አይደለም የሚያስፈልገው ማለት ነው። እዚህ ላይ ወደ ጥምቀት ቦታ መሄድም ያስፈልጋል። ወደ አጥማቂ ቦታ ላለበት ቦታ መሄድ አለበት። ለምሳሌ ጳውሎስ ወዴት ነው ሄደው? ካመነ በኋላ አጥማቂ ወዳለበት ቦታ ሄደ። ይሄ መሄድ በራሱ ስራ ነው ማለት ነው። በራሱ ስራ ነው ማለት ነው። ካመንኩ በኋላ ወደ ብርሃን መምጣት በራሱ ስራ ነው። ማመን ብቻ አይደለም። አሁን አምኛለሁ ብርሃኑ ያበራልኛል በብርሃን አምናለሁ ብለህ ወደ ብርሃኑ ደግሞ መሄድ አለብህ። የምትሄደውን በራሱ ስራ ነው። ካመንኩ በኋላ የምታደርገው በሙሉ ስራ ነው። ወደ መጥመቂያ ቦታ መሄድ በራሱ ስራ ነው ማለት ነው። ወደ አጥማቂ ወዳለበት ወደ ውሃ ወዳለበት ቦታ መሄድ በራሱ ስራ ነው። ስለዚህ ለዚህ ነው አሁን ጸጋው በእምነት አድናችኋል የሚለው ስናምን ወደ ጥምቀት ቦታ እንሄዳለን፣ ከዛ ደግሞ በአጥማቂው ደግሞ እንጠመቃለን ማለት ነው። ይህንን ሲከናወን ነው አሁን እምነታችን ከመዳን ጋር ሆኖ አዳንን ብለን የምንናገረው ማለት ነው። ለብቻዋ መጽሐፍ ቅዱስ እምነት ተነጥላ ለብቻዋ ታድናለች የሚል ጽሑፍ የለም። እንዴት ነው ታዲያ የምታድነን? አብሮ በፓኬጅ ማለት ነው። ከስራ ጋር አብሮ
እዛ ያዕቆብ ላይ የጠቀሰው ማለት ነው። ያዕቆብ ምንድን ነው ያለው? እምነት ያለ ስራ ኮንቱ ነው። እምነት ለብቻው አይደል፣ አብራ ግን ከስራ ጋር ሆና ግን ታድናለች። አዎ እምነት ከስራ ጋር አብራ ታድናለች። ስራ ደግሞ ለብቻው አታድንም። ስራ ደግሞ ከእምነት ጋር አብራ ፓኬጅ ሆና ነው የምታድነው። ይህንን ማወቅ አለብን ማለት ነው። ስለዚህ እምነት አያድንም ሳይሆን እያልን ያለው እምነት ለብቻው አያድንም ነው ባጭሩ። አብሮ ነው የሚያድነው። ከምን ከስራ ጋር ማለት ነው። ካልሆነ እምነት ለብቻው ከስራ ከተለየ የሞተ ነው ተብሏል። ከነፍስ የተለየ ስጋ የሞተ ነው እንደተባለ ማለት ነው። ስለዚህ ጸጋው በእምነት አድናችኋል። አሁን እምነት የሚያድን ከሆነ በጸጋው ድናችኋል ማለት አልነበረበት። አምናችኋል ድናችኋል ማለት ነበረበት። ስለዚህ እምነት ታዲያ ወዴት ነው የወሰደን? ወደ ጸጋው ነው የወሰደን። በዛ ጸጋስ ምን አለ? አንድ ጥምቀት አለ። ሁለተኛ የክርስቶስ ስጋና ደም አለ። ሌላኛው በጎ ስራ አለ። በጣም ብዙ ነገር አለ። ወደዛ ከሄድን ማለት ነው፣ ወደ ውስጥ ከገባን በጣም ብዙ ነገር እናገኛለን ማለት ነው። ጸጋው ከተባለ በዛ ጸጋ ላይ በጣም ብዙ ነገር አለ። የመንፈስ ቅዱስ ስጦታ ራሱ አለ። ብዙ ነገሮች አሉ ማለት ነው። ስለዚህ ጸጋው በእምነት አድናችኋል የሚለው ቀጥታ ምዕራፍ 6 ሮሜ ምዕራፍ 6 እና አሁን የጠቀስነው ጥቅስ አብሮ በተነጻጻሪ ብታጠኑት አንድ አይነት ትርጉም ያላቸው። ለዚህ የሚያረጋግጥ ቲቶ ምዕራፍ 2ም አለላችሁ። እዛ ላይ ደግሞ ለአዲስ ልደት በሚሆን መታጠብ፣ ልደት ማለት ልጅነት ማለት ነው። እዛ ወንጌል ዮሐንስ ምዕራፍ 3 ላይ የተጠቀሰው ማለት ነው። ከውሃና ከመንፈስ ያልተወለደ የተባለው ከውሃ ለአዲስ ልደት በሚሆን መታጠብ ማለት ከውሃና የሚለው ማለት ነው። በመንፈስ ቅዱስ መታደስ የሚለው ደግሞ ከውሃና ከመንፈስ ቅዱስ ተወልዳችኋል የሚለው። አያችሁ፣ ድናችኋል አዳናችሁ እንጂ ነው የሚለው። አሁን እምነት ነው ያዳነኝ እንዳንል ምን አደረገ ማለት ነው? በአዲስ ልደት ለሚሆን በመታጠብና በመንፈስ ቅዱስ መታደስ ድናችኋል እያለ ያለው በመታጠብ ነው። ስለዚህ መታጠብ ከሆነ ደግሞ እኔ መታጠቢያ ወዳለበት ቦታ መሄድ አለብኝ። ስለዚህ መታጠቢያ ቦታ ማመን ብቻ ሳይሆን እኔ አምኛለሁ ከፈለገ ራሱ ውሃውን ይምጣ ከፈለገ ራሱ አጥማቂው ይምጣ ማለት የለብኝ። መሄድ አለብኝ። ክርስቶስ ወደ አጥማቂ እንደሄደ ሁሉ ወደ ዮሐንስ እንደሄደ ሁሉ ማለት ነው። መጥምቁ ወደ ዮሐንስ መጥምቁ አይደል ሄደው? መሄድ አለብኝ ማለት ነው። አምኛለሁና ዝም ብሎ በቃ እዚህ እምነቱ ራሱ ጥምቀት ሆነ ይቆጠርልኝ ማለትም አይቻልም። ስለዚህ ይህንን ማወቅ አለብን። ሌላኛው እምነት የሚለው ሮሜ ላይ የሚጠቅሰው የነበረ አብርሃም በእምነት ጸደቀ የሚለው እምነት የሚለው ፌዝ ነው የሚለው እዛ ላይ ፌዝ ነው የሚለው እንጂ ብሊቭ አይልም። ፌዝ ማለት ደግሞ ብሊቭ ኢን አክሽን ማለት ነው። እምነትህን በስራ መግለጥ ማለት ነው። ፌዝ የሚለው ቃል በራሱ ማለት ነው። ፌዝ ሚንስ ብሊቭ ኢን አክሽን። ኢን አክሽን ማለት ምን ማለት ነው? ያመንከውን በዛ ደግሞ መኖር። ለምሳሌ ያቺ ደም የሚፈስባት የነበረች ሴት ልጅ አይታችሁ ከሆነ ምንድነው የክርስቶስ ልብስ ብነካ እነጻለሁ ብላ በውስጧ አመነች። ይቺ ሴት ስታምን ግን አልነጻችም። መቼ ነው ታዲያ ያነጻችው? ስትነካው። እምነቷ ብሊቭዋ ኢን አክሽን ሄዳ መንካት አለባት። ክርስቶስ ከነካች በኋላ ምን አለ? ከውስጥ ኃይል ይወጣል ካለ በኋላ ምን አላት? እምነትሽ አድኖሻል ይላል። ይህንን ጀምስ ቨርዥን አይታችሁ ብታዩት ጥቅሱ ማለት ነው ብሊቭ አይልም፣ ፌዝሽን ነው የሚለው። ፌዝሽን ማለት እምነት ከስራ ልብሽ አምነሽ ደግሞ ሄደሽ ነክተሻል። መንካቷን ጭምር ነው። ሔዋን ለዓይኗ የሚያጎመጅ ሆነ በተባለ ሰዓት አይደለችም እርቃኗ አይወጣችው። ያ በልቧ ለዓይኗ እንደሚያጎመጅ ስታምን አይደለም እርቃኗ አይወጣችው ሔዋን። ያንን ማመኑ አይደለም እርቃኗ አይወጣት። ምንድነው ታዲያ እርቃኗ አይወጣት? አምና ሄዳ ስትበላው አክሽን፣ እምነቷ ፍሬዋን ቀንጥፋ ስትበላ ብሊግዋ ኢን አክሽን አደረገች፣ which means ፌዝ አደረገች ማለት ነው። ከዛ ምን ሆነች? እርቃኗ ወጣች። አሁንም የተሰቀለው ክርስቶስ በማመን ሳይሆን ብቻ ሳይሆን ያመነውን ደግሞ ወደ አክሽን መጥተን ደግሞ መብላት አለብን። የተሰቀለውን ፍሬ መብላት አለብን። ሔዋን የተሰቀለውን ፍሬ አምና ከበላች በኋላ እርቃኗ እንደወጣች እኛ ደግሞ የተሰቀለውን ፍሬ አምነን ከበላን በኋላ ደግሞ ክርስቶስ እንለብሰዋለን። እርቃናችን የወጣውን ምን እናደርገዋለን? እንለብሰዋለን። አዲስ ሰው እንለብሳለን። ይህንን አስተምረው ቀጥሎ። ይህንን እንትን ለማድረግ ነው። ቀጥሎ ብዙዬ ሀሳብ ካለ ሰራሃለሁ። ካልሆነ ግን እቺን ክፍል መጋቢ ሐዲስ የአዲስ ኪዳን ሊቅ የሆኑት በሰዋሰው ብርሃን ቅዱስ ጳውሎስ
የአዲስ ኪዳን መምህር የሆኑ መጋቤ ሐዲስ እንግዲህ ስማቸውን ቆይ ላውጣና እነግራቸዋለሁ። እና እሳቸው ቆንጆ የአንድምታውን ማብራሪያ ጽፈውልናል እና እሱን መጽሐፍ አግኝታችሁ ብታነቡት በጣም ቆንጆ ነው። ስቡህ አዳምጤ ይባላሉ እና ሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ የአዲስ ኪዳን ትርጓሚ በጣም ድንቅ መምህር ናቸው እና መጽሐፉን አሳያቸዋለሁ። የሐዋርያው ቅዱስ ጳውሎስ በተለይ የዮሐንስ ወንጌል እና የሐዋርያው ቅዱስ ጳውሎስ መልእክትን ሙሉ በደንብ አድርገው አብራርተውታል። ከዚህ በፊት ተናግሬያለሁ። ብዙ ጊዜ ኢአማናውያኑ ወይም ከዚህ ቤተ እምነቱ ውጭ ያሉ አብዛኛውን ጊዜ ለጥያቄ የሚያነሱት የሐዋርያው ቅዱስ ጳውሎስ መልእክትን ነው። ጴጥሮስ ስለዛ እንግዲህ የሐዋርያው ቅዱስ ጳውሎስ መልእክቶች በጣም ረቂቅ እንደሆኑ መስክሯል። በሁለተኛ ጴጥሮስ ምዕራፍ 3 ቁጥር 15 ላይ ጌታችን ትዕግስት መዳናችሁ እንደሆነ ቁጠሩ፣ እንዲሁም የተወደደ ወንድማችን ጳውሎስ እንድትሰጠው ጥበብ መጠን ጻፈላችሁ። በመልእክቱም እንዲህ ሲል ተናገረ፣ በዚያ ዘንድ ለማስተዋል የሚያስቸግር ነገር አለ። ያልተማሩትና የማይጸኑትም ሌሎች መጽሐፍትን እንደሚያጣምሙ እነዚህን ደግሞ ለገዛ ጥፋታቸው ያጣምሙታል ብሏል። ለገዛ ጥፋታቸው ብሎ ነው የተናገረው እና እቺ ኤፌሶን 2:8 በተለይ እስከ 10 አሁን 10 ላይ ያለችውን ሳነሳት ነበረ ወንድም ያልሰማኝም ነበርና አጠር አድርጌ እሷን ክፍል ለማሳየት ልሞክር። አንደኛው ጸጋው በእምነት አድኖናል ሲል ጸጋ ማለት ቅድም ወንድማችን ተናግሯል፣ ስጦታ የሚለውን ይወስዳል እና ስለዛ ስጦታ የተባለው ጸጋ ደግሞ የጌታችን የአምላካችን የመድኃኒታችን ኢየሱስ ክርስቶስ እንግዲህ እኛን ለማዳን ለሕመም ለሞት መሰጠቱን የሚያሳይ ነው ብለው መተርጉማን ያስቀምጡታል ማለት ነው። ስለዚህ ማንም እንዳይመካ ከስራ አይደለም ብሎ የተናገረው በአጠቃላይ የሰው ልጆች ሕይወትን ያገኙ ዘንድ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለስም አጠራሩ ክብር ምስጋና ይግባውና በእነሱ በኩል መሆኑ አይደለም። በተለይ ደግሞ በቀደመው ዘመን ክርስቶስን ለመግደል ይነሱ የነበሩት አይሁዳዊ የተባሉ የኦሪቱን ስርዓት በኦሪት የተነገራቸውን እያንዳንዱን ነገር በመጠበቃቸው አይደለም በዚያ ሊመኩ አይገባም ብሎ ሐዋርያ ቅዱስ ጳውሎስ ሲነግራቸው በእግዚአብሔር ቸርነት የተገኘውን ልጅነት የራሳቸውን ስራ እንዳያደርጉትና በስራቸው እንዳይመኩ እያሳሰባቸው መሆኑን መተርጉማን ተናግረዋል ማለት ነው። ምክንያቱም ክርክሩ ከነሱ ጋር ስለነበረ ማለት ነው። ስለዚህ ማንም እንዳይመካ ከስራ አይደለም ሲል ሐዋርያ ቅዱስ ጳውሎስ ይህንን አስረግጦ እንደነገራቸው ሊቃውንተ ቤተክርስቲያን ያስረዳሉ። ይህንም ትርጓሜውን ብናይ ከአውዱ ጋር የኮንቴክስቹዋል ሚኒንግ ከመሰረቱ ጋር ዝቅ ብለን እስከ 10 ብናነበው ይህንን እውነት የምናገኘው ነው ማለት ነው። ስለዚህ መርገም የተሻረው ወይም ዓለም የዳነው በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ በሞቱ እንጂ በሰዎች ጸሎትና ምጽዋት በዚህ አይደለም። ከቀደመው ስርዓት የተላቀቅነው በክርስቶስ ቤዛነት ነው። የእንስሳ መስዋዕት መርገሙን ሊያጠፋ አልቻለም፣ ጽድቃችን እንደ መርገም ጨርቅ ሆነ ተቆጠረብን ብለው አጥሰዋል የቀደሙ ነቢያት ማለት ነው። ስለዚህ ጻድቅ ሆኖ ራሱን ያዳነ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የእሱን ቤዛነት የማይፈልግ ሰው በምድር ላይ እንግዲህ አይኖርም። ካልሆነም ደግሞ ሕይወት በራሱ የለውም። ስለዚህ ክርስቶስ በመስቀል ላይ ኃጢአትን ከመሻሩ በፊት ሁሉም ሰው ኃጢአተኛ ነበር። ስለዚህ ክርስቶስ ከመጣ በኋላ ግን ያመነና የተጠመቀ ብቻ እንደሚድን በማርቆስ ወንጌል ምዕራፍ 16 ላይ አሳስቦናል ማለት ነው። ስለዚህ ሐዋርያ ቅዱስ ጳውሎስ ከስራ አይደለም ሲል እነሱን ሲያሳስባቸው ነው። ስለዚህ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ቤዛነቱ ስጋው መቆረሱ ደሙ መፍሰሱ የሚያስፈልግ ነው። ስለዚህ በዚህ ስርዓት አልፈን ወደ ተሻለ ወደ አዲሱ ኪዳን ገብተናል ብሎ ሐዋርያ ቅዱስ ጳውሎስ ብዙ ጊዜ ያሳስባቸዋል። ለዛ ነው እዚሁ 2:10 ላይ መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን ይላል። ተፈጠርን ሲል ዳግመኛ ተወለድን ለማለት እንደሆነ መተርጉማን ይናገራሉ። ስለዚህ በዮሐንስ ወንጌል ቅድም ያነሳ ነው 3:3 ላይ ሰው ዳግም ካልተወለደ በቀር ብሎ ያነሳዋል ለኒቆዲሞስ ማለት ነው። ስለዚህ ከዚህ ጋር አያይዘን አንዱን ዝም ብለች የሆነች ቃል ብቻ አውጥተን እንዲህ ብለን የምንናገረው አይደለም። ሊቃውንተ ቤተክርስቲያን ሱባኤ ገብተው ስንት ቆጥረው ስንት ተሰፍሮ በእግዚአብሔር ፊት አልቅሰው ነው ይሄ ትርጉም የተሰጣቸውና ከነሱ የተማርነውን ደግሞ ቀናተኛ በሆነው መንገድ ሆነን ልንወያይበት ይህንንም እውነት ልንይዝ ይገባናል የሚል መልእክት ለማስተላለፍ ነው። ብፁዬ ቀጥል እስኪ። ቅድም ተቋርጠ ነው ሄኖክ ትዝ ይልሃል የተገናኘን ጊዜ ቦሌ ታስታውሳለህ? ቦሌ የተገናኘን ያቺ ማታ እዚህ መድረክ ላይ መናገር እንድገማት እንዴ?
በጣም ነው ያሰቃየኝ። ማለት ብፁዬን አውቀዋለሁ፣ ግን በመልክ ፎቶን ባየውም ብዙ አልነበረም። እና አንድ ወዳጃችን እንዳጋጣሚ አገናኝታ ደውላ ስጠራኝ ምንድን ነው ያለች? አንድ መናፍቅ እጅግ በጣም እያስቸገረኝ ነው እባክህን ድረስልኝ ብላኝ፣ እሺ ብዬ እኔ ፈጥኜ ተነስቼ ካለሁበት ቦሌ መሄድ፣ ከዛ በቃ ልቤን አድርቆት እንደ መናፍቃኖቹ መጨረሻ ላይ መልኩን ሳየው መጣልኝ ምናምን ነገር እና ያው ተሻውጃለሁ አምናለሁ ብፁዬ። በቃ ቤሊን የሆንኩበት አውቀን ስንጠራው በቃ አንድ መናፍቅ አስቸግሮኛል ድረስልኝ ስትለው በሮ መጣ። ከዛ ደረሰ። የሚጠይቀኝ ጥያቄ በሙሉ በቃ ያነቅላል። ደግሞ የምመልስልህ መልስ እኮ የቤሊ እኮ ምን ያነቅላል? ሄኖክ የቤሊ እኮ ምንም አይደለም፣ የኔ ያነቅላል። በቃ ቁጭ ብለን ሆቴል ውስጥ የምመልስለት መልስ አነቀለው ማለት ስሜቱ ተቀየረ፣ ፊቱ ተቀየረ። በቃ ግብ ግብ ሁሉ ሊፈጥር ነው የሚመስለው። አስፈራኝ ማለት ነው። እሷን ፈራች፣ ደነገጠች። ከዛ በቃ የምመልስለት መልስ፣ የሚጠይቀኝ ጥያቄ፣ ማወራው ነገር መጨረሻ ላይ ብፁዕ ነኝ ስለው እሱም ልክ ሲነቃብኝ ብፁዕ መሆኔ እያስታወሰ ሲመጣብኝ እሷም ቶሎ ብላ ቆይ ረጋ ብል ተብሎ ብፁዕ ነን ተባል ነውና መሆን ቀላል ነው አይደል? ሄኖክ እነሱን መሆን ቀላል ነው። በጣም ከነሱ የባሰ መሆን ይቻላል። በጣም ከነሱ ብቻ የተገኘው የዛኔ በጣም የምር በቃ ፊቴ ሁላ ማለት የምትመልስልኝ መልስ የምትጠይቀኝ ጥያቄ በጣም አንዳንዴ እኔ ከዚህ በፊትም ገጥሞኛል እና አንዳንድ በተለይ የሚያውቁኝ ሰዎች ከዚህ በፊት ምን ገጠመኝ መሰለ፣ አንድ ሰው ያቀኛል እኔ እንደሚያቀኝ አላውቅም እና ምግብ ለመብላት ከጓደኛዬ ጋር ሆነን እንግዲህ ጓደኛ እያመሰገነ እየጸለየ እያለ ከኋላ ይመጣና አንድ የሆነ በጣም በቃ ደም የሚያፈላ ንግግር ነው ማለት ተረጋግቼ መመለስ እችላለሁ እና ሎቱ ስብሐት ድንግል ማርያም እኮ ፊቱን ወደ እኔ ያዞረው እና እንዴት ኢሞሽናል እንደሆንኩ ማለት ነው። እና የዛኔ በቃ በጣም ምክንያቱም ሊገባህ የሚገባውን ነገር ትተህ እንትን ስትል በቃ የሆነ አንሰፈሰፈኝ። መጨረሻ ላይ ድምፅህ እየመጣልኝ ሲመጣ እንግዲህ አብራን የነበረች ጓደኞች አየችኝ፣ ፊቴን አየችና ኧረ ተው ተው ብላ መለሰችኝ እና በጣም ተናድጄ ነበር። ተነስቼም ልሄድ እያሰብኩ ነበር ምናምን እና የሆነ ለውይይትም እንዳትመች አድርገህ ነበረ የምትመልሰው መልስ። ውይ ማንም ሰው ይናደዳል፣ እውነት በጣም ሰው ይናደዳል በዛ። ተው እንደዚህ ሁለተኛ እንዳታረግ። መስፍኔ አለክ አለው ወጣሁኝ እንደ ኔትወርኬ እኔ ትንሽ ቤት ያስቸግራልና አለው ብፁዬ ወይ ወጥቻለሁ አለ ሄኖክ አለ በደንብ በሌላ ስልክ ገባብኝ እና ምን ለማለት ነው፣ ከነሱም የባሰ መሆን ይቻላል። እንሁን ካለን ከነሱ የባሰን ሆነንም መገኘት እንችላለን። እውነት ለመናገር ማለት ነው እነ ቤሊን ማስናቀም እንችላለን እነሱን ሆነን። ያውም እኮ በምን አይደለም እንዴ ነው አለ አይደል እንድንበግን ማብገን ይቻላልና አንዳንዴ የጎበዙ ሁሉ ያህል ይሰማቸዋል። እንደዚህ ስለነተቡብን የጎበዙ ያህል ይሰማቸዋል። ብቻ እግዚአብሔር ይሆናቸው። ቀጥሎ መስፍኔ አለክ ብዬ ገምታለሁና መስፍኔ አይ ጥሎን ሄዷል መሰለኝ ነው ወይስ ስልክ የገባበት ነበረ መሰለኝ። እንግዲህ ሌሎችም ፕሮቴስታንታውያን እህት ወንድሞቻችን ካላችሁ ነፃ የውይይት መድረክ ተከፍተዋል። ገብተን እንወያይ፣ ወደ አንድ እውነታ እንምጣ የሚል መልእክት ለማሳሰብ ነው። በእውነት ጊዜ የለንም። ያለፉት ሄደው እውነታን እያዩ ነው። አሁን ላይ ፍርድ እየተቀበሉ ጊዜያዊ ቅጣት አለ ሲኦልና ጊዜያዊ ደግሞ ረፍት የሚያገኙበት ቦታ አለ ገነት። በክርስቶስ ደም የተከፈተ የመጀመሪያው ፊያታዊ ዜማን በክርስቶስ ቀኝ የተሰቀለው እንግዲህ ዛሬ ከኔ ጋር በገነት ትኖራለህ ብሎ የተናገረው ቀድሞ የገባበት ወደዛ ስንሄድ ቀላል አይደለም። እዚህ እንደምናየው እዚህ እንደምንቀልድበት አይደለም። ቃል እግዚአብሔር ቁጣው መዓቱ ብዙ ነው። እውነት እንደ ቀላልም የምንነጋገርበት አይደለም። ቅዱሳን እየፈሩ እየተንቀጠቀጡ ነው ቃል እግዚአብሔርን። እኔ አንዳንድ ጊዜ ቅድም ብፁዕ ካነሳው ጋር ወንጌልን ሳነብ ክርስቶስን የሚጠይቁት ጥያቄ አይሁድ
ያናደኛል። እኔ እንደዚህ እያየሁት በቃ የምሬ ነው በጣም ነው። ክርስቶስ ግን ፍቅሩ፣ ትህትናው፣ ሃይማኖት ራሱ በዚህ የሚገለጥ ነው እና በጣም በተረጋጋ አመጣጣቸውን ስለሚያውቅ ልክ አድርጎ ነበረ መልስ የሚመልስላቸው። ሐዋርያቱም ልክ እንደዛውና መልሳቸው ደግሞ ይደንቀኛል። እንደው እግዚአብሔር አምላክ እንዲህ አይነት መልስ ጥበብን ኃይልን ያድለን ነው የምለው። በቀደመው ዘመን ብቻ የትኛው ንጉስ እንደሆነ አላስታውስም፣ ምን ብሎ መነኮሳትን አንድ ንጉስ ይቃወማቸው ነበረ። እግዚአብሔር እስኪ ሰብስቧቸው መነኮሳትን ብሎ ጠርቶ ምንድን ያላቸው? እግዚአብሔር ቤት ተቀምጦ ነው፣ ፊቱን ወዴት አድርጎ ነው ዓለምን የሚገዛው? እግዚአብሔር ቤት ነው ያለው ብሎ ጠየቃቸው። አሁን ፊቱን ወደ ምስራቅ ቢሉት በምዕራብ በኩል ያሉትን ለምን ጀርባ ሰጣቸው ሊሉ ቅዱስ መረዳት ማለት ነው። ምን አሉት? እስኪ ንጉሥ ሆይ እሳት ፋና ወይም ደግሞ ጠዋፍ አንሳ አሉት እና አነሳ። ለኩሰው አሉት፣ ለኮሰ። እሳቱ በደንብ እስኪንቦጎቦግ ድረስ ጠበቁና ከፍ አድርገው አሉት፣ ከፍ አድርገው የዚህ እሳት ፊቱ ወዴት ነው ብሎ ጠየቁት። የዚህ እሳት ፊቱ ወዴት ነው ብሎ ሲጠይቁት ወዴት ብሎ ይመልስላቸው? እግዚአብሔር ፊቱ ልክ እንደዚህ ነው ብለው መልሰውለት አሳፍረውት ሄዱና እንደዚህ አይነት የምናሳፍርበትን ጥበብ እግዚአብሔር አምላክ ሁላችሁንም እንኳን አደረሳችሁ። እንግዲህ የነነዌ ሕዝብ በጽድቅ ይመለሱ ዘንድ እግዚአብሔር በንስሐ እንዲመለሱ ያደረገበት ጊዜ ነው። በዚህ ተምረን አውቀን የዘላለም ሕይወት የምናገኝበትን መልካም ስራ እንድንሰራ እግዚአብሔር አምላክ ያግዘን። ጾሙ የበረከት፣ የፍቅር፣ የሰላም፣ የአንድነት ያደርግልን። ንስሐ የምንገባበት በእውነት ልክ እንደ ዮናስ ከመርከቡ ላይ የማዕበሉ የመነሳት ምክንያት እኔ ነኝ እኔን ጣሉኝ ብሎ ወደ ማዕበሉ እንደወደቀ እኛም በበደላችን ብዙዎች እንዳይጎሳቆሉ እንዳይቀጡ እኛንን ጥፋተኞች ብለን በእግዚአብሔር ፊት አልቅሰን ንስሐ ገብተን የክብሩ ቀዳሽ የመንግስቱ ወራሽ እንድንሆን ያደርገን። ሁላችሁንም ማምላክ ወላዲት አምላክ ቅድስት ድንግል ማርያም ተባርካችሁ የምትሰሙ ይሄ ድምፅ ወደ እናንተ ጆሮ የሚደርስ ሁሉ ጸሎቷ፣ በረከቷ፣ የቅዱሳን አማላጅነት፣ የመላእክት ጥበቃ አይለየን። ዛሬ የምንማረው የምንወያየው የዘላለም ሕይወት የምናገኝበትን የተስፋውን እውነት ትክክለኛ ቀናይቱን መንገድ ለማግኘት ነውና እንደው ባንቀልድበት ዋዛ ተዛዛውን ባንነጋገርበት መልካም ነው ብዬ አምናለሁ። የሚነገረንን ቃል እያንዳንዷን ነገር ቶሎ ብለን ወደ ምግባር ካልቀየር ነው ሕይወት የለም። ዝም ብሎ ህዝቤ በአፉ ብቻ ይወደኛል በልቡ ግን ክዶኛል። ከእግዚአብሔር ጋር ቁማር በአፎም ይድህሩ ወበልቦም ይረግሙ ይላል ዳዊት። በአፋቸው እየመረቁ በልባቸው ይራገማሉ። አዎ ድንግል ማርያምንማ እንወዳለን፣ ቅዱሳንን እንወዳለን። እንደው እንደኛ ትወዷታላችሁ እንዴ? ከዛ በኋላ ደግሞ መልሶ ሌላ ስድብ፣ እነሱ የሚናገሩትን እኮ ደግሞ ለመናገር ሁላ ያጸይፋል። የምሬን ነው የምላቸው። እንደነዚህ አይነቱን እኮ ነው በአፎም ይድህሩ ወበልቦም ይረግሙ ያላቸው። በአፋቸው እየመረቁ በልባቸው ይረግማሉ። ሎቱ ስብሐት። የማይናገሩት ነገር እኮ የለም። እግዚአብሔር አምላክ እንዲህ ካለው ጥፋት ይሰውራቸው። መልአኩ ቅዱስ ገብርኤልን ያስጠነቀቀ እግዚአብሔር እኛንም እኮ ያስጠነቅቀናል። ተው አትዳፈሩ። እንኳን አይደለም በእናቱ በካህናቶቼ እንኳን የሚሳለቅ ክፉ የሚናገር አልፈቅድም እቀጠዋለሁ ብሎ ተናግሯል። በነቢያቶቼ ላይ ክፉ መንግስታቱን ሁላ ገስጿል እግዚአብሔር። ለዚህ እውነት ነውና የተጠራ ነው አምነን ከዛ በኋላ በተማርነው ደግሞ መልካሙን ስራ ፈጽመን የዘላለም ሕይወትን እንድንወርስ እግዚአብሔር አምላክ ይርዳን። አሁንም ምናልባት በእምነት ብቻ ይዳናል ብላችሁ የምታምኑ ካላችሁ ወንድሞች እህቶቻችን እንወያይ፣ ወደ አንድ እውነታ እንምጣ የሚል መልእክት ነው የማስተላልፈው። መስፍኔ ተመልሰሃል እንዴ? መስፍኔ ያለ አይመስለኝም። ቃሎት ያሰማልን፣ በእድሜ በጤና ይጠብቅልን። ኤቢኦ ነው አይደል? እንዴት አለ ለፍትሻ? እንዴት ሰላም ነው? እግዚአብሔር ይመስገን። እንዴት አለ? ጠብተሃል? በጣም በረታለህ ወይ? አሎልሽ ዘጋሽኝ እኮ አንቺም ቼክ አታርጊ። ጉንፋን ይዘህ ነው? አዎ እኔ ብያለሁ። ምነው ቅዝቃዜ ያለ መሰለኝ እናንተ ጋር በጣም ያ ብርድ አለ። አይዞን እንዴት ነህ? አሁን ያልዘጋሁም እውነት ለመናገር ሁለት ሰው አለ መሰለኝ ልክ እናንተ አይነት ፕሮፋይል ያላችሁ። እስቲ ቦነበይ እዚህ የሚገቡ እዚህ ያየው መሰለኝ፣ ሌላ ቤትም እዚህ ያየው መሰለኝ። ግን ያንተ እንትን አይደለም፣ አካውንት ግን አይደለም። ግን ያንተ ፕሮፋይል ያደርጉ ግን አይደለም። አይቻቻ አላውቅም። እንትና ቤት እሄዳለሁ። ማን ነው ስሙ? አኬጋ ግን እሱም እንድሮ መክፈት አቆመ። ኦኬ አኬጋ ብቻ ነበር የምትወጣ። ይከፍታል። ሰዓታችሁ አለመገናኘት ይሆናል። እና ፈለገ ቤት አገኘዋለሁ። ፈለገ ጳውሎስ ነው የሚባለው ቤት። እሱ ጋር እንገናኛለን። በቃ እናወራለን።
ግን ሽፍት ደህና ነህ? ትበረታለህ? ጠፍተሃል በጣም። ሰላም ብያለሁ ሁላችሁ። አሎ እመጣለሁ። ብዙ እንኳን ደህና መጣህ ብለናል። አመሰግናለሁ። ትጥፋ ስጠፋ ደስ አይልም። እመጣለሁ፣ በእውነት እመጣለሁ። ጌታ እመጣለሁ። አይዞህ፣ እግዚአብሔር ይማርህ ጨርሶ። እግዚአብሔር ካንተ ጋር ነው። እሺ ወንድማለ አሜን። እግዚአብሔር ከእናንተ ጋር ይሁን። መልካም ቀን ለእናንተ። እሺ አሜን። ከሁላችን ጋር አሜን። እሺ ሌሎች ካሉ ተቀበሏቸው፣ ከሌሉ ደግሞ ያው በትምህርቱ ላይ ብታስተምሩ ደስ ይለናል፣ እንደቀድሙ ማለት ነው። አጉርሰኝ ነው። ፕሮቴስታንት ነህ ወይ ወንድማችን ወይ እህታችን? የመድዬ እንዴት አለ? ልዑል እግዚአብሔር እንዴት ነህ? ሁላችሁም ሰላም ብያለሁ። ታችሁም ላይ ያላችሁ እስከዛ ሰላም በሉ። መስፍኔ እስከሚመለስ ሰላም ብለናል። ሸርምታና ያው ቃሎት ያሰማል ብለናል። በጣም ጥሩ ትምህርት ነው የተማርነው። እግዚአብሔር ይባርካችሁ። በጣም ትልቅ ደስ የሚል ነው። መምህር ሀብቶም አንድ የተናገረው ማለት ሁላችሁም በምታውቁት ቃሉን ቅዱስ ቃሉን አስተጋብታችኋል። መምህር ሀብቶም ደግሞ ከተናገረው ላይ ሰምታችሁት ከሆነ እናታችን ሔዋን ፍሬውን በልታ ከበላች በኋላ ነው የሁሉ ችግር አበሳ የደረሰባት። ያንን እስክታደርገው ድረስ ግን መጀመሪያ ላይ ፕሮሰስ ላይ ነው የነበረችው። የፕሮሰሱ መጨረሻ ደግሞ ውጤቱን በእንደዚህ አይነት ሁኔታ ተፈጸመ። እንደገና ደግሞ ጌታችን ኢየሱስ ክርስቶስ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት ታገኛላችሁ ያለውን ደግሞ ስጋውን ካልበላን ደሙን ካልጠጣን እንደዚሁም ጥምቀቱንም በአገባቡ ሱታፊ ካላደረግን ዕጣ ክፍላችን ምን እንደሚሆን ያለ ፍሬ እንደምንቀር ከዛ ከወደቅንበት ሊያነሳን የመጣውን እንዴት አድርገን ነው መታሰቢያ ነው እንዲህ ነው እንደዛ ነው እያለን ይሄ በዚህ ነው የሚታየው በዛ ነው የሚታየው የሚለው ነገር ዝም ብሎ ጊዜ ማጥፊያ ነገር ነው እና በእውቀት ብቻ የተሸፈነ መጽሐፍ ቅዱስ መረዳት አስቸጋሪ ነው። በመንፈስ ቅዱስ ተሞልቶ አባቶች ባስቀመጡት በነገሩን ግን እንደዛ እያለ ሲመጣ መልካም ይሆናል። ሁልጊዜ አባት ያለበት ቤት አይደፈርም። አባት ያለበት ቤት አይደፈርም። ሁሉ ለምን አገባቡ ቅጡ መሰረቱ ይዞታው እንዳያለ የመጣ ነው እንጂ ዝም ብሎ ከመሬት ተነስቶ የመጣ አይደለም። እንደዚህ ዛሬ አሁን እኔ ራሴ እንደዚህ አይነት እምነት ፈለኩ ብዬ ማይክሮፎን ይዤ ምን ይዤ ሆል ተከራይቼ የምጀምረውን አይነት አይደለም። ስለዚህ ያንን ግምት ውስጥ አስገብተው ቆም ብለው ቢያስቡ ወንድሞቻችን ያንም ጸሎታችን ነው። በዚህ በነነዌ ጾም እንዲያውም እነሱን መድኃኔዓለም ይመልስልን፣ ዮናስን ይላክልን፣ ወደ እነሱም ይላክልን፣ ልኮ ወደ ልባቸው እንዲመለሱ ያድርግልን። ወንድሞቻችን እህቶቻችን ናቸውና የእነሱ መልካም ነው የምንፈልገው አሁንም ሁሌም ማለት ነው። እግዚአብሔር ደግሞ ያንን ነው የሚፈልገው እና ቀጥሉ። እግዚአብሔር ይስጥልኝ። ብዙ ተናገርኩ መሰለኝ። ቃሉ ተሰማልን። አትፍረድና ቀይረው ነው አካውንትን መሰለኝ። ያው እዛው በዛው ነው ያው ያም ቃል እሱን ነው የሚወክል። ስለዚህ አሜን። በዛ ነው። አይ በድምጽ ለነገሩ ያው እንለያለን። ቃሉ ተሰማልን። በእድሜ በጤና ይጠብቅልን እግዚአብሔር አምላክ። በቤቱ ያጽናው ሁላችንን። የተባለው ህፃናት ጥምቀት ያነሱት ነገር በጣም የሚገርመው ነገር በእነሱ አስተሳሰብ እኮ ወላዲት አምላክ በ3 ዓመቷ ወደ ቤተክርስቲያን መግባትም አልነበረባትም ብሎ ሊከለክሏት ነበረ። በዛ ጊዜ ቢኖር ኖር እነዚህ ሰዎች አንደኛ እሱ ነው። ሁለተኛ ጌታችን ኢየሱስ ክርስቶስ ወደዚህ ዓለም በመጣ ጊዜ ንጉሥ ይወለዳል፣ ንጉሥ ተወልዷል። ያንን ንጉሶች በመተው ከርቤ ዕጣኑን ሁሉን ይዘው በመጡ ጊዜ የያዛቸው ሄሮድስ ሲጠይቃቸው ስለ ንጉሱ በነገሩት ጊዜ ህፃናቶችን በአሰቃቂ ሁኔታ ብዙ ህፃናቶች ለልፈተ ሞት በቅተው ነበር። በዛ ጊዜ ከነሱ አንዱ ንጉስ ነው በሚል ያንን ነገር ሄሮድስ አደረገ። አሁን የኛ ቅድስት ቤተክርስቲያን ደግሞ
እናንተ እንደምታውቁት በቤተክርስቲያን ጉልላቱ ላይ ያለው የሚንጨላጨለው ቃጭሉ የነዛን በዛ ምክንያት ያለፉትን ሰማዕታት በማስታወስ ነው ቅድስት ቤተክርስቲያን የምትዘክረው እና ክብር ምስጋና ለልዑል እግዚአብሔርና እነሱም ባሉበት በሰማያዊ ቦታ እግዚአብሔር ባስቀመጣቸው አሜን። አሁን ይህንን ያመጣሁት ለምንድን ነው? ምንድነው ታዲያ ሕፃን ልጅ ተወልዶ ለማን ሊሰጥ ነው ታዲያ? ለመድኃኔዓለም ካልተሰጠ ለልዑል እግዚአብሔር ካልተሰጠ ለማን ሊሰጥ ነው? የሰጠን እግዚአብሔር ነው። ለእግዚአብሔር መሰጥ ከዛ የበለጠ ማን አለ እንዴ? ካደገ በኋላ ለማን ልንሰጠ ነው? እና ይሄም ራሱ አልተረዱትም። ቢረዱት ኖሮ ገብረ እግዚአብሔር ሆነ ወለተ እግዚ ሁሉም የመድኃኔዓለም በመድኃኔዓለም ስር ይሁንና የእሱና የእሱ የሆነውን ነገር ነው የተከናወነ። ስለዚህ ወላጆቻችን ያደረጉት ስለ ጥምቀት በ40 በ80 የሚለው ቦታና ቦታ ላይ ነው ያለው እና እነሱ ነው እንዲያሙ ቆም ብሎ ማሰብ ያለባቸው። ምን እያደረግን ነው? ለምንድነው ይሄ የተደረገልንን እንደገና የምንወቅሰው? ለምንድነው ወላጅ ወቃሽ የምንሆነው? አባት እናቶቻችን ለምንድነው ይሄን የምናደርገው? እስኪ ቆም ብለን እናስብ የሚለውን ይህን እንዲያስቡ እግዚአብሔር ልቦና ይስጣቸው። አሁንም ያው በዚህ በነነዌ እናድል ያለነው አሁን ያው ዮናስን ለሕዝበ ነነዌ ላከ። ወደ ወንድሞቻችን እህቶቻችን አባት እናቶቻችን ልኮ እነሱን ደግሞ ልባ ቆም ብለው እንዲያስቡ ወደ ቤታቸው ወደ እግዚአብሔር ሙሉ እምነት እንዲሆንላቸው ህብረት እንዲያደርጉ እግዚአብሔር ከኛ ጋር ከእግዚአብሔር ጋር መጀመሪያ እንደዚሁም አንድ ላይ ሆነን ሉል እግዚአብሔርን አምልኮ፣ ስግደት፣ ውዳሴ፣ ምስጋና ለአንተ ይገባል ለማለት እንዲበቁ አክብሩ ያለንን አክብረን እንድንኖር ሁሉም በረከት ተሳታፊዎች እንድንሆን ይሄም ደግሞ የቤተሰብ ጥምረትን ያመጣል። እንደ ቤተሰብ፣ እንደ ጎረቤት፣ እንደ ማህበረሰብ፣ እንደ ሀገርም የበለጠ አንድ ወጥ አንድ ገጽ ይሆናልና ለዚህ መድኃኔዓለም አሜን። እግዚአብሔር ይስጥልን። ጨርሻለሁ። አቤት ያሰማልን፣ በእድሜ በጤና ይጠብቅልን። እግዚአብሔር አምላክ ከክፉ ነገር ሁሉ ይጠብቅልን። ከስር አባቶቻችን አላችሁና ፕሊስ ብትገቡ ደስ ይለኛል። የእናንተን ድምፅ መስማት ነው የምንፈልገውና ሞር ደግሞ ብታስተምሩ ደስ ይለናል። ፕሮቴስታንት ካላችሁ ደግሞ ጥያቄ ካላችሁ ገብታችሁ እንድትጠይቁን፣ ያው ጥያቄው ለእናንተ ነው ግን መልስ ካላችሁ እንቀበላለን። ትጠይቁናላችሁ እንጠይቃችኋለን እና ማለት ነውና አባቶቻችን ደግሞ ገብታችሁ ብታስተምሩ ደስ ይለናል። ሞር ማለት ነው። ካዱሽ እንኳን ደህና መጣ። ጋዝሽ ይቀጥል አባቴ ቀጥል። አይ ቅድም አወረዳ አይ ጋዝ ሚት አድርግ አንዴ ቆይ። ካዱሽ አንዴ ይቅርታ። ጋዝሽ ይቀጥል አባቴ። እሺ ኤፍቲ ሰላም ብያለሁ። ቅድም እኮ እኔ እስከዛሬ ሲያታልሉኝ የኖሩ መሆናቸውን ዛሬ ገና ነው የገባኝ። ቅድም ክርስቲያን ሲናገር ለካስ እኛን የሚያስቡን እንደዛ ነው። እኔ እኮ ያልገባቸው እምነት ስንል ስራ ስንል የትኛው ስራ ነው? እምነት ውስጥ ያለውን የስራ ድርሻ ነው ወይስ አይሁዶች የተወቀሱበት በአይሁድነታቸው የኮሩበት የነበረው የህግ ስራ እንደዛ ብለው እንደሚከሱን እንደው በአእምሮዬ እንደው በስህተት እንኳን ሽው ብሎ አያውቅም። እንደዚህ ከሆነ እኮ እያደረጉ ያሉት በውሸት እንደው አንደኛ ጴጥሮስ 3:15 ላይ በእናንተ ስላለ ተስፋ ምክንያት ለመስጠት የተዘጋጃችሁ ሁኑ ነው የሚለው። ሰው ለራሱ መጽሐፍ ቅዱስ እንኳን ታማኝ መሆን አለበትና ስራ ስንል እኛ የህግ ስራ እያልን አይደለም። ያ የህግ ስራማ ወደ አይሁድ ኪዳን ውስጥ ወደ ብሉይ ኪዳን ውስጥ የሚያስገባን አይደለም። በብሉይ ኪዳን ውስጥ ያለውን የህግ ስራ ሳይሆን ስራ የምንለው አሁንም ተደጋግሞ መቼስ እንደዚህ የውሸት ክስ የሚያቀርቡን ከሆነ በእምነት የሚገለጠውን መታዘዝ ወይም ደግሞ ፎርምድ ፌዝ የሚባለው ይሄ ህያው እምነት የምንለው ነው። ህያው እምነት ውስጥ ያለውን ስራ ነው። ይህንን ለማስታወስ ነውና ዛሬ በጣም ተገርም ያለው እንደዚህ አድርገው እንደሚከሱን አስቤው አላቅም ነበረ። ካዱሽ አሁን አንተም ስራ ስንልኛ የተመለሰውን ጳውሎስ በሚያምር ሁኔታ በጣም በሚገርም ሁኔታ ለአይሁድ ትምክህተኞች የሰጠውን መልስ ለኛ አትመልሱ።
ስራ የምንለው በጥምቀት እንደውም በጣም በእግዚአብሔር ልጅነታችን ለእምነታችን መታዘዝ ያለውን ነው። ይሄ ስራ የሚባለው እምነት የተረጋገጠበት ቫሊዴት የሆነበትን ስራ ለብቻው የሚቆም አይደለም። በእምነታችን ውስጥ እምነታችንን ለመግለጥ በመታዘዝ በልጅነት የምናደርገውን ነው ስራ የምንለውና ያንን እንደው ደጋግሜ ማስታወስ ፈልጋለሁ። አንዳንዴ ለካስ ሳንግባባ ግራና ቀኝ እንዳንሄድ በማለት ነውና ስራም ስንል እንደው ልትረዱት የሚገባው አማኝ በክርስቶስ ኢየሱስ ደም ቤዞት ስራ የዳነ አማኝ ምንድነው የሚሰራው? ኃላፊነቱ ምንድነው? ያለ እምነት ወደ እግዚአብሔር መቅረብ አይቻልም። ይሄ እና ያ እምነት ግን የሚሰራ ነው፣ የማይሰራ አይደለም። ቅድምም ለመጥቀስ እንደሞከርኩት ብዙ ዓመት ደም የሚፈሳት ሴት በልቧ ምን አመነች? የልብሱን ጫፍ እንኳን ብነካ እድናለሁ ብላ አመነች። አሁን በአእምሮ ያለ እምነት ነው። ይሄ እምነት ግን በህዝቦች ውስጥ በዛ ሁሉ ውስጥ ተጋፍታ ምን ብላ ለእምነቱ አሁን ታዛዥ ላመነችው እምነት የሚሰራ ነው። ሄዳ ነክታ ዳነች። ያንን አይነት እምነት ያንን አይነት ስራ ነው እያልን ያለ ነው እንጂ አይሁዳውያን ይኮሩበት የነበረው በብሉይ ኪዳን የነበረ የአይሁድነት ስራን እያልን አይደለም። እኛ የምንለው መልካም ተግባር በምን ውስጥ ያለ በእምነት ውስጥ ያለ በመታዘዝ የሚፈጸመውን ነው። ይህንን ለማስታወስ ነው። ካዱሽ ጥያቄ ትጠየቃለህ። ራስን ግለጽ። ፕሮቴስታንት ነህ? ከየትኛው ቤተ እምነት ነህ? ኦኬ፣ እኔ ፕሮቴስታንት ነኝ። ከሙሉ ወንጌል ነው እና ህብረት የማደርገው ያው የወንጌል አማኝ ነኝ። ያው ሁላችንም የወንጌል አማኞች ሁላችሁም የወንጌል አማኞች እንትን ነው። አሁን የምንነጋገረው እንደ ብስል እንዳለ ሰው አይደለ? የህይወት ጉዳይ አይደለ? ለምሳሌ ሁላችንም የወንጌል አማኞች አንድ ነን አትበሉ። ተመሳሳይ ነው። እንደዛ ለማለት አይደለም። እንደዛ አይደለም። ለጥያቄ እንዲመቸኝ ነው። ለምን መሰለህ? ሙሉ ወንጌል ብያለሁ እኮ ሙሉ ወንጌል ሌላውም ሰው ሲያዳምጥ ለምሳሌ ይኸውልህ ሙሉ ወንጌል አርሜኒያን ናት፣ ካልቪኒስት አይደለችም። አየህ፣ እንደዚህ እንኳን መለየት እንችላለን። ወይም ሪፎርምድ አይደለችም። አሁን አንተ በእምነት ብቻ ይዳናል የሚል መጽሐፍ ቅዱስ ውስጥ ሐሳቡ ራሱ አለ ወይ? ኦኬ፣ በእምነት ብቻ ይዳናል ብለን ስንል ምን ማለታችን ነው ብለህ መጠየቅ አለብህ መጀመሪያ። ባይዘሩ የትኛውም ፕሮቴስታንት በዓለም ላይ ኤግዚስት የሚያደርግ የትኛውም የመጀመሪያ ድነት በተለይ መጀመሪያ ወደ ክርስቶስ የምንመጣበት በእምነት ብቻ ነው የሚዳነው ብሎ ነው የሚያምነው። በእምነት ብቻ ነው የሚጸደቀው ብሎ ነው የሚያምነው። ለዛ ነው ያ እምነት የማን ነው? ገባኝ። እናጥራው፣ ያው በንግግር እናጠራዋለን። ይሄ እምነት የማን ነው? እምነት የማን ነው ስትል አልገባኝም። እምነት ለምሳሌ እኔ ተነስቼ ማርስ ላይ ሰዎች ይኖራሉ ብዬ ባምን ገብቷል አይደል? መሰረት የለውም አይደለ? ያ መሰረት የለውም። አዎ። ስለዚህ የእምነትህ መሰረት ምንድን ነው? እምነቱ የማን ነው ያልኩ ለዚህ ነው። ኦኬ፣ እምነቱ እግዚአብሔር ለኛ እንደ ስጦታ የሚሰጠን እምነት ነው። ያው እኛ ሁላችንም ለመንፈሳዊ ነገር አይደለም። ግልጽ አድርገው፣ ድፍንፍን አታድርግ። ኦኬ፣ አሁን ምን መሰለህ፣ አሁን እምነት እንዴት ነው የሚሰጠው ብለህ ካልከኝ፣ አሁን ለምሳሌ ወንጌል በምንሰማበት ቦታ በዛ በወንጌል በሚሰበክበት ያንን ወንጌልን ተጠቅሞ እግዚአብሔር ልባችንን ያነሳሳል። ጴጥሮስ እንድትመልስ ነው። እምነት ተገብሮ ነው ገቢር ነው? አሁን ስጦታም የሆነው በየትኛው በኩል እንደሆነ ግልጽ ይሆናል። አልጨረስኩም። ስጨርስ ይሄንን መልስ። ለምን መሰለህ? ጥያቄው ግልጽ አይደለም። ተገብር ነው ገቢር ነው? እሱ ልንገርሽ ምን ማለት እንደሆነ ልንገርህ። ግዕዘኛ ስለሆነ አልችልም። አይ እምነት ገቢር ነው ማለት አክቲቭ ነው፣ ህያው ነው ማለት ነው። ኦኬ። እምነት ደግሞ ተገብሮ ነው ማለት ፓሲቭ ነው ማለት ነው። ኦኬ። አሁን የተሰጠኝ ነው ስትል ምን እያልክ ነው? እምነት ፓሲቭ ነው እያልክ ነው። አዎ፣ የኛ እምነት በተለይኛ ለመንፈሳዊ ነገር ምላሽ መስጠት አንችልም። ጳውሎስ ለኤፌሶን ሰዎች ሲጽፍ እኛ ሁላችንም በበደላችንና በኃጢአታችን ካዱሽ እንስማማ። አይደለም ጥቅስ ስብከት አይደለም። ይኸውልህ አሁን
ስትጠየቅ እኔ አሁን ወደምትፈልገው እኮ ሄዳለሁ፣ የፈለግከውን ጊዜ እሰጥሃለሁ። ነገር ግን ጥቅስ ከመጥቀስ በፊት ለምን እንደምትጠቅስ መግባባት አለብን። እምነት ስጦታ ነው ካልክ፣ እምነት ራሱ ስጦታ ነው ካልክ፣ አንተ በዛ ውስጥ ፈቃድህ አለው ፈቃድህ የለውም። ኦኬ፣ እኛ በተለይ እኛ ሰዎች ስንባል በበደላችንና በኃጢአቶቻችን ምክንያት ሙታን ነን። ለመንፈሳዊ ነገር ምላሽ መስጠት አንችልም። ለዛ ነው ክርስቶስ ዋናው የመጣበት ምክንያት። ምክንያቱም በአዳም ምክንያት ጳውሎስም ለሮምን ሰዎች ሲጽፍ ሞት ወደ ዓለም ገብተዋልና በተለይ ለመንፈሳዊ ነገር ምላሽ መስጠት አንችልም። ለዛ ነው ጳውሎስ በተለይ ለኤፌሶን ሰዎች ግልጽ ቃል በቃል ያስቀምጣል። ስለዚህ ኢየሱስ ከወደደን ከትልቁ ፍቅሩ የተነሳ ከልጁ ከኢየሱስ ክርስቶስ ጋር ሕይወትን እንደሰጠን ያንን ሕይወት ይቅርታ ስል ገብቶብኝ ነበር። ይሰማል? ካዱሽ እንደዚህ አድርግ። ይኸውልህ የምታነሳቸው ትላልቅ እኛ ማንስማማባቸው ነገሮችም ስላሉ በተጠየቀው ጥያቄ ላይ ብትሆን ለመነጋገር ጥሩ ነው። ለምን መሰለ? ለምሳሌ አሁን ሰው ምላሽ አይሰጥም ሙት ነው ያልከው የአንተ አስተምሮ ነው እንጂ የእኛ አስተምሮ አይደለም። አየህ፣ ባልተግባባንባቸው አስተምሮች አዳምጠኝ። ማስረጃ ማቅረብ ይችላሉ። ስትጠየቅ ነዋ እኮ ማስረጃ ቀርበው ባልተስማማንባቸው አስተምሮቶችን አታድርግ። እኛም እኮ እንላለን፣ ግን ሙት ነው ስንል ዴድ ነው ምላሽ መስጠት አይችልም አይደለም የምንለው። እሱ ያፈታት ነው፣ ግልጽ ነው። የቴዎሎጂካል አረዳዳችን እሱ በሌላ ነው የሚፈታው። ከእናንተም ጋር ብቻ ሳይሆን እኛ በዚህ አስተምህሮ ዌስተርን ከሚባሉት ቴዎሎጂ ጋር አንስማማም። ጥያቄ ዋናው ጉዳይ ያለው እምነት ላይ ነው። አየህ፣ እምነት አሁን አንተ ፓሲቭ ነው ካልክ ሰው ምላሽ አይሰጥም ማለት ነው። ሰው ምላሽ ታዲያ ማይሰጠው በምን ምክንያት ምላሽ ይሰጣል? እንዴት አድርጎ የእግዚአብሔርን ቃል ይሰማል? የእግዚአብሔርን ቃል ሰምቶ ምላሽ ለመስጠት ገብቷል። የሰማውን ለማዳመጥ ጥሪውን ለማዳመጥ እንዴት ይችላል? በምንድን ነው የሚችለው የሚል ጥያቄ ያስነሳብሃል። ኦኬ፣ አይ ምን መሰለህ፣ እኔ ማምነው ምን መሰለህ፣ የሰውማ ፍቃድ አለው እኮ። ሰው ኖርማሊ ፍቃድ የሌለው ሰው እያደረግኩ አይደለሁም። ግን ለመንፈሳዊ ነገር በተለይ አሁን ለክርስትና ነገር ለመንፈሳዊ ነገር እንትን የለውም፣ ምላሽ መስጠት አይችልም፣ በራሱ አቅም የለውም። ለዛ ነው ጳውሎስ ለኤፌሶን ሰዎች ውስጥ አትሂድ ካዱሽ ትሄድ እሱ ነው ርዕስ ሰተህ ነው የዚህ የኦሪጂናል ሲን ጉዳይ የአንሲስተራል ሲን ጉዳይ ትልቅ ነው፣ እንነጋገራለን። ወደዛ ወደዚህ ከሄድን ይኸውልህ ሀሳባችንን ሳንቋጨው እንሄዳለን። አሁን እምነት አሁን አንተ እኮ ያነሳኸውን ነገር ዲስከስ ተደርጓል። ፌዝ ኢንፎርማሊስ ኤንድ ፌዝ ፎርማታ ይባላል። ያልተነሳ አጀንዳ አይደለም የምታነሳው። ነገር ግን ለእምነት አሁን አንድ ሰው በአእምሮ እምነቱ ውስጥ አየህ ማወቅ አለ። በአእምሮ መስማማት ብቻ ነው እምነት የሚባለው ወይስ ያ የተስማማኸው ነገር ለታዛዥነት በፍቅር ቅርጽ የያዘ ይሉታል፣ የስነ መለኮት ቋንቋ ስለሆነ ነው። እንዴት ነው ታዲያ አንተ በዛ እምነት ውስጥ ከእግዚአብሔር ጋር ያለን የፍቅር ግንኙነት ነው። እግዚአብሔርን ወደዚህ ምድር ያመጣው ፍቅር ነው። አንተ በዛ ፍቅር ውስጥ የቱ ጋር ነው ተሳትፎህ? አንዴ እያወራሁ ነው እና በትክክል ያስጨረሱኝ አይደለም ጊዝ እና ልጨርስና ሀሳቤን ላጠቃልል። ከዛም በኋላ ችግር የለውም የፈለግከውን ማውራት ትችላለህ። ወደማይሆን እንትን አትሂድብኝ። ወደማይሆን አይደለም፣ እኔ ከመጽሐፍ ውስጥ ነው ማውራት፣ ችግር የለውም። እኛ በተለይ ሁላችንም በበደላችንና በኃጢአታችን ሙታን ነበርን። አዳምጠኝ። ይኸውልህ እኔ በጣም ጠንቅቄ ነው ማዳምጥህ። ያልተስማማንበትን የነገረ መለኮት ትምህርትና ቃላት አትጠቅም። አሁን የምናወራው ስለ እምነት ነው። ካላወቅ በኢትዮጵያ ኦርቶዶክስ ቤተክርስቲያን አስተምሮ መሰረት የኦሪጂናል ሲን የሚባል ነገር የለም። ያለን እኛ አንሲስተራል ሲን ነው። ይሄ ትልቅ ነው። ዋናውን ጉዳይ አንሳ። ለእምነትህ ትታዘዛለህ አትታዘዝም? በእምነትህ ውስጥ ተግባር አለው የለውም ነው ጥያቄው። ኦኬ፣ እኔ እኮ ትታዘዛለህ አትታዘዝም ያንንም እኮ በራሴ ማድረግ አልችልም እኮ። እንደዛ ከሆነ እኮ የራሴ ስራ እኮ ነው። ለዛ እኮ ነው ጳውሎስ ለኤፌሶን ሰዎች ሲጽፍ ይሄ የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም ያለው እኮ። ስለዚህ መዳን ሲጀመር የእግዚአብሔር ስራ ነው እንጂ እኛ በጥረን ግረን የምናመጣው አይደለም። ሁላችንም ቅድምም ብዬ እንዳልኩት ስለመዳን ነገር ምላሽ መስጠት አንችልም በራሳችን። ኦኬ ካዱሽ ማለት እየጠየቅኩ ያለሁት
ስለ እምነት ነው። ወይም ደግሞ ግልጽ ለማድረግ ወደ ሌላ ነገር ውስጥ እየገባህብኝ እኮ ነው አሁን። እሺ ጥያቄውን ሲምፕል ላድርግልህ። ድህነት ማለት ድርጊት በቤተ ክርስቲያንህ በአንተ ቤተ እምነት ውስጥ ቃል በቃል ተጠንቅቀህ ኦርዶ ሳሉተስ ይባላል የድህነት ቅደም ተከተል። እሱን ንገረኝ በቃ። የድህነት ኦርዶ ሳሉተስ እኔ አሁን እንትን አይደለም ሉትራን እኔ ሉትራን አይደለም። ኦርዶ ሳሉተስ አይደለም። ይሄ ሉትራን አይደለም። አትቸኩል። የሉትራን አይደለም። ይሄ ቋንቋ ነው። ኦርዶ ሳሉተስ ያልኩህ ሰው ሁሉ ስለሚስማማ በእንግሊዘኛ ኦርደር ኦፍ ሳሊቬሽን ይባላል። እኛም አለን፣ ሁሉም ቤተ እምነት አለው። ያንተ ኦርደር ኦፍ ሳሊቬሽን ንገረኝ። ኦርደር ኦፍ ሳሊቬሽን ግልጽ አይደለኝም። ይቅርታ። አሁንም ጥያቄው ጃስቲፊኬሽን፣ ሳንቲፊኬሽን፣ ግሎሪፊኬሽን ነው። ኦርደር ኦፍ ሳሊቬሽን ለምሳሌ በመጀመሪያ የእግዚአብሔርን ቃል ይሰማል። ገብቶሃል? እንደዚህ እያልክ ይህንን አልተማራችሁም? በዛ እንትን ስትማር ከመጠመቅ በፊት አልተማርክም? ኦኬ አይ ተምሬያለሁ። እሱም እሺ ጎይቶ። ስለዚህ ያ ማለት አንተ ድኛለሁ ከማለት በፊት ያለውን ቅደም ተከተል ንገረኝ ነው እያልኩ። አሁን አንተ ድኛለሁ ብለህ ድናሃል የተባልክበት ቀን አለ አይደል? የታወጀልህ ቀን። ያ ኦፍ ኮርስ። ያንን ቅደም ተከተል ንገረኝ። ያው መጀመሪያ ያው ቃል እንሰማለን፣ ኢንስትሩመንት አለ። ያው በእግዚአብሔር ቃል በኩል ነው እግዚአብሔር የሚነካን ብዬ ነው እኔ ማምነውና ያንን ቃል ስሰማ እግዚአብሔር ለመንፈስ ቅዱስ ቃል መስማት ቃል መስማት የቃል ስብከት ኮሊንግ። እሺ ስለዚህ ቃል ስንሰማ እግዚአብሔር ያው በቃል በኩል ልባችን ይነካል። አሁን ለምሳሌ በመጽሐፍ ቅዱስ ስናይ እነ ሊዲያ ምናምን ልባቸው ተነካ አይደል የሚለው ልባቸው ተነካ። ካዱሽ ቆሜ ነው ስራ ቆሜ ማወራህ ለምን እንደሆነ ታውቃለህ? ትርፋማ ንግግር እንድናረግ ነው፣ በእንትን አይደለም። ትርፋማ ንግግር ውጤታማ እኔም አንተም እንድንታነጽ አንደኛ የእግዚአብሔር ጥሪ። እሺ ያንን በቃሉ በኩል ሰማህ። እሺ ቀጥሎስ? ከዛ የቃሉን ስትሰማ ድናሃል። ከዛም በኋላ ለቃሉ ምላሽ መስጠት አለብኛ። ምላሽ መስጠት። ቆይ እሺ ምላሽ መስጠት። ከዛስ? ከዛ ምላሽ ስሰጥ ነው እንግዲህ ያው ነው። ምን ብለህ ነው ምላሽ የምትሰጠው? ሪፕታንስ ንስሐም ሊሆን ይችላል። እንደገና እሱ ነው እኮ በደንብ ንገረኛ። ያው ቃሉን መስማት፣ ከዛስ ያልኩ ንስሐ፣ ከዛን እንደዚህ እያልክ በስነ ስርዓት ንገረኛ ያልኩ ለዚህ ነው። ለምን መሰለ አንዳንድ ጊዜ ያልገባንን ነገር ከተነጋገርን እኔም ከተናገርኩ ዓለም አለው ብዬ አጠፋለሁ። ከዛም በኋላ ሪጀነሬሽን አለ። ድጋሚ መቼ ነው ሪጀነሬት የምትሆነው? ምላሽ ከሰጠን በኋላ ነው። ምላሽ ንስሐ ሳትገባ ነው? ንስሐ ገብተህ? ንስሐ ገብቼ ነው። ስለዚህ ኦርደሩን እየጻፍኩልህ እኮ ነው። እሺ መጀመሪያ ቃሉን ትሰማለህ። ቃሉን ከሰማ በኋላ ምላሹን እንዴት ነው የምትሰጠው? ምላሹን በንስሐ ነው። እሺ ስለዚህ ከቃል በኋላ ንስሐ። እሺ ንስሐ በራስህ ማድረግ ትችላለህ? ኦኬ መጀመሪያ ሳሊቬሽን ከሆነ እሱ ሞረጅ የእግዚአብሔር ስራ ነው፣ የኔ አይደለም እሱ። አዎ አየህ፣ እንደዚህ ነው። አሁን ዋናው ነገር አየህ እዚህ ጋር መጣ። በእናንተ አስተምህሮ ድህነት ሞኖርጂክ ነው አይደለ? በኦርቶዶክስ አስተምህሮ ድህነት ምን እንደሆነ ታውቃለህ? እሱ እኮ ስለ መጀመሪያ ድህነት እኮ ታውቃለህ ወይ ነው ጥያቄው። በኦርቶዶክስ አሁን በእናንተ ሞኖርጂክ ነው አልከኝ አይደለ? እሺ አልኩ። በእኛ ሁላችንም አይደለም እኮ ሲነርጄቲክም ይቀበሉት አሉ። አሁን የአርሜኒያን የእኛን ታውቃለህ ወይ ነው ጥያቄው። የእናንተን አይ ቲንክ ሲነርጄቲክ ነው መሰለኝ። እሱ በጣም ጥሩ። ሞኖርጂክ ማለት ምን ማለት ነው? አሁን ሞኖርጂክ ከሆነ እንዳንተ ልፍታው፣ እንደ ካልቪን ልፍታው፣ እንደ ሉተር ልፍታ፣ ያው ችግር የለውም። ሞኖርጄቲክ ማለት እንደማን ልፍታ? ኤ እንደ ሉተር፣ ቢ እንደ ካልቪን። አይ በመጀመሪያ ሁሉም አንድ ናቸው። ቆይ አይ እሱ በሱ ላይ ካልቪንም ሉተርም እኮ አንድ ናቸው። አይደሉም ካላወቅ አይደሉም። እኔ ግን የእውነቱን ምን በመጀመሪያ ድነት ካልቪንም ማነው ሉተርም አንድ ናቸው። ሞኖርጄቲክ ነው የሚያምኑት። አይደሉም አልኩ። ትርጓሜ ላይ ነው አንድ ያለውኑት። አሁን ያንተ ቃል አልክ ንስሐ። ካልቪን ኢሪዚስተብል ግሬስ ነው የሚለው። እንደገና ደግሞ አንተ ካልቪኒስት ነህ? እኔ ካልቪኒስት አይደለሁም። እኔ አርሜኒያን ነኝ። በቃ እሱን ለእነሱ ተውላቸው። አንተ ቃል አልክ፣ ንስሐ አልክ። ንስሐ ገብተህ ድናሃል። አልዳንክም አይደለ?
እሱ እኮ የእግዚአብሔር ስራ እኮ ነው፣ እኛ አይደለም እኮ። ድኛለሁ እኮ መጀመሪያ ሪጀነሬሽን የቱ ጋር እንደ ዳንክ እኮ ነው የምትነግረኝ። ንስሐ አልክ። ከንስሐ ቀጥሎ ምንድን ነው? ከዛም በኋላ ለሰማሁት ምላሽ ስሰጥ ሪጀነሬት ይደረጋሉ፣ ድጋሚ ይወለዳሉ እኮ። የቱ ጋር ነው ሪጀነሬት የምትሆነው? ሳትጠመቅ ነው ሪጀነሬት የምትሆነው? ሳልጠመቅ በእግዚአብሔርን ቃል በሰማሁበት ቅስበት። እሺ፣ ስለዚህ አንተ ዳግም ልደት ያገኘው ሳትጠመቅ ነው ማለት ነው? የእግዚአብሔር ልጅነትን ያገኘሁት ዳግም የተወለድኩት እኔ እኮ ክሌም ነው ያደረግኩት። በቃ አንተ የዳግም ልጅነት ያገኘኸው የእርሶን ሀሳብ ያስቀምጡና ከዛም በኋላ ባስቀምጥ ይቻላል። የአንተን ሀሳብ ነው። አሁን በእኛ ከእኛ ትምህርት አሁን ንስሐ አልክ። ከንስሐ በኋላ አመንክ አይደለ? ልክ ቃሉን ስትሰማ ምን ሳትጠመቅ ዳግም ተወለድክ። ዳግም ከፈለክ ቃል ማነው ማስረጃ ከፈለክ ላስቀምጥልህ እችላለሁ። ችግር እኔ ቆይ ወደ ማስረጃ እንመጣለን። ከዛ ነው ይሄንን ጉዳይ ማስረጃ ስጠኝ ስልህ ትሰጠኛለህ። አሁን ንስሐ አልከኝ። ከንስሐ በኋላ አመንክ። እምነት አይደለ? እምነት ምን ብለህ ነው የምታምነው? እንደ ዋናው ምን መሰለህ፣ መጀመሪያ የኛ ፍቃዳችን ሲጀምር ለመንፈሳዊ ቆይ አንዴ ላስቀምጥልህ። ቆይ ሶስተኛ ላይ ነው የደረስነው። በኋላ እንዳይጠፋ ሶስተኛ ላይ ደርሰናል። እሺ ኦኬ። ቃል በምንሰማበት በቃል በኩል ኮሊንግ አለ። ለዛ ኮሊንግ ምላሽ እንሰጣለን። ምላሽ ያ ደግሞ የመንፈስ ቅዱስ አሰራር ነው። ስለዚህ ለዛ ምላሽ እንሰጥ ሪጀኔት እንደረጋለን። በዛ ምክንያቱ ነው ንስሐ ሳትገባ ቦታውን ስንገባ ነው ኮንፌስ እናደርግ። ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል የሚለው እሱን አስቀምጥልኝ እኮ። ስለዚህ ኮንፌስ እናደርግ። ካዱሽ ወደዛ ወደዚህ የምትል ከሆነ እንትኑን አቁመን ሌላ ሰው ጋር ወይ ትቀጥላለህ ወይ ሌላ ሰው ጋር እኔ እቀጥላለሁ እያልኩ ያለሁት ቃል ኮሊንግ አልኩ። ኦኬ ኮሊንግ አለን። እሰማለሁ አይደል? አዎ ይሰማል። ስለዚህ እምነት አለን። አሁን የቱ ጋር ነው ዳግም የተወለድከው ስልህ ምን አልከኝ? ከመጠመቅ በፊት። አሁን ዋናው ሐሳቡ ምንድነው? ከመጠመቅ በፊት ነው ከመጠመቅ በኋላ ነው ዳግም የተወለድከው አንተ የምታምነው ነው? በቃ አሁን ለሰማሁት ቃል ምላሽ ሰጥ። በዛን ሰዓት እድናለሁ። ዳግም አሁን ስለ ድነት አይደለም ያወራው፣ ስለ ዳግም ልደት። ስለ ዳግም ልደት እኮ ያወራሁት ያለው። አሁን ለምሳሌ እግዚአብሔር ልቤን ስነካ ለዛ ምላሽ ሰጥ፣ ኦልሬዲ ድናለሁ ማለት ነው። የእግዚአብሔር ልጅም ትሆናለህ። አንድ ጋር የእግዚአብሔር ልጅነትን አገኛለሁ ሳትጠመቅ ማለት ነው። ሲጀመር እንትኖቹ ሳክራመንቶቹ ከድነት የተነጠሉ ማን ሳክራመንት አለ? እኔ ካዱሽ ለምን አትሰማኝም? ጥምቀት ሳክራመንት አይደለም? እናንተ ሳክራመንት አትሉ። አንተ ማትለውን ነገር አንተ ትላለህ። ሙሉ ወንጌል ሳክራመንት ትላለች ጥምቀትን። አይ በእናንተ ቋንቋ ልጥራ ብዬ ማንኛ ውስጥ አለ? እኛ ውስጥ አይደለህም እኮ አንተ ያለኸው። ማታውቀው ነገር አትግባ። አንተ ያለኸው እዛ ነው። ከዛን ምን አልክ? ከመጠመቅህ በፊት ዳግም ተወልጃለሁ አልክ። ለምንድን ነው የተጠመቅከው ታዲያ? ከክርስቶስ ከሞቱ ትንሣኤው ጋር አንድ ለመሆን ክርስቶስን ለመልበስ። እሺ፣ እንጂ ለዳግም ልደት አይደለም። ለዳግም ልደት አይደለም። ያው ታዲያ ሚስጥር ሳይሆን ጥምቀት ሲምቦል ነው ትላለች አይደለም? ተምሳሌት ነው። ተምሳሌት። እሺ፣ ተምሳሌት ወይም ኦርዲናንስ የሚሉ አሉ አይደለ? ቀጥል። ስለዚህ ድነህ ነው የተጠመቅከው ማለት ነው? አዎ፣ ባመንኩበት ቅስበት ድናለሁ። ታዲያ መጽሐፍ ግን ምን ይላል? ያመነ የተጠመቀ ይድናል ይልሃል። እንዴት አድርገህ ድነህ ተጠመቅ? መጽሐፍ ቅዱስ ያመነም የተጠመቀም ይድናል ይላል። ያመነም ይድናል ይላል እኮ መጽሐፍ ቅዱስ ሙሉ አይልም። ኧረ አይልም። አውጣና አንብብ። አይልም ሚለው ያመነ የተጠመቀ ግልጽ እኮ ነው። ያመነ የተጠመቀ ይድናል ነው የሚለው። ያላመነ ይፈረድበታል። አንተ ግን ድነህ ነው የተጠመቅከው። እንዴት ይሆናል ይሄ?
ለዚህ አሁን ችግር እኮ አሁን ይሄ ደብል ስታንዳርድ ስትሆኑ እኮ እናንተም እኮ ሲጀመር አምናችሁ አይደለም ማስረጃ አምጣን የተባልከው ሳታምኑ ነው የተጠመቃችሁት። አሁን እናንተ ሳታምኑ ተጠምቃችሁ እኔ አሁን ስለ ጥምቀት ለምሳሌ እኔ አሁን ጥምቀትን በማን ተጠመቅ እንዴት ተጠመቅ ብዬ ጠይቄያለሁ። ያንተን ጥምቀት እኮ አክሴፕት አደረኩልህ። ግን ድነህ እንዴት ትጠመቃለህ? መጽሐፉ የሚለው ያመነ የተጠመቀ ይድናል ነው። እንዴት ድነህ ትጠመቃለህ? ያመነም ሰው ይድናል። መቀጠል ትችላለህ። እንትኔ